በሱ ይሻላል። ገደምደም ያዥኝ አንተ በሽተኛ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? አዎ ተነሳብኝ በሽታ ያንቺ ነሽ። ምን በሽታ አለብኝ? ምን በሽታ አለብኝ? የኔ ዓለም ያዥኝማ ዋው በጣም እናመሰግናለን። ትይዛለሽ ገና ዋው በጣም እናመሰግናለን። ላጣጥም ሆነ ቆይ ቆፍጠን ያለ ባላገር ነው ያልቃልና የሚባል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ገልበጥ አድርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝም። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲሟን በጣም እንዲህ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላው ነው ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ አሰናባለሁ አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራታይ ነው ብለው ደገሙ። በቃ እኔ አልቻልኩኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል እንዴ አለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ብሩጥና አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት። ብለው ኮስተራልና ቦታው ቀኝ አለኝ። ምን ገጠኝ? ይሄም ሌላ ጥያቄ ትፈልፈልብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣም አምጪለት አልኳት። እዛ ቁጭ አለ በላ። የሚጠጣም ቀረበለት። እዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀኸው ነው አለችው ሴትዮዋ። ኧረ አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግር ሆኖ ታዲያ ያችን ጥብቆ ለብሰ መከራ የምታያለኝ? በቃ እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካሯ ያለችም ከንቱኑ በፊት ያለች ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ቢሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር። ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ ግን የድልድዩ ባለቤት ሳሙኤልን ታውቀዋለህ? ሳሙኤል ፍቅሬ። አዎ ሳሙኤል ጋዜጠኛው ስማ ሰሜ አለኝ። ብሔራዊ ቲያትር እንዲያገኘኝና አልኩት በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ። እሺ
የኔን ሰምቻለሁ ደግሞ ያንተ የኃይሌን አውቃለሁ ያንተ ደግሞ ምንድን ነው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው ይጣ ሰሜ ጠዋት እናቱ ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም ሰሜም ደግሞ በቀን ሁለቴ እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች ምን ያህል እውነት ነው ማነገርሽ እኛ እኮ እናጣለን ደውላለን ቼክ እናደርጋለን የእናቴ ነገር አይሆንልኝም እሷም የኔ ነገር አይሆንላትም ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው እታለም ጋር እናት ምን ነው ማለት እናት አለም እላታለሁ አቤት ልጅ አለም ትለኛለች ሰላም አድርሽልኝ ስላት ደህና ነኝ ልጅ ሰላም አድርያለሁ ደህና ነኝ ይያል መስኪ ደህና ነኝ ቁርስ ቀመሽ ምናምን ሰጣረክ ያንተ ድምጽ ሳልሰማ አንተን ሳልሰማ አሁን ቡና ይተጣጣለሁኝ ድምጽህን ሰማሁኝ በል ማታ ደውልልኝ ትላለች ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል ሁሉም እናቱን ይወዳል የኔ ይለያል ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል ዝም ብሎ እንዲያየ ጋሽ የምትገዛይ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው የምትገዛይ ከሆነ ግዛኝ ጠራኸኝ እንዴ ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል ሀገሬ ምን አለ ከገዛ ግዛይ ሎተሪውን ይለዋል አይ ባላገር እያለ ሲለው በቃ ጆሮስ ገባ ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያው አይለችም እሷ ጋር አንድ ጸጉር ቤት ጌታቸው ጸጉር ቤት ይባል ነበር እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት እሺ ምን መጣለ ደሞ አለኝ አይ አንድ ሐሳብ መጥቶልኝ ነው አልኩት እዛ ቁጭ አልኩኝ ጸጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሩን ማገናኘት ነበረብኝ ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም ይሄ ዘፈን መቼስ ውስጣችን በጣም አለ እኔ ባላገርን በጣም አስተዋውሰዋለሁ በየቦታው ነበር ምን ሰማው ባላገር እንደው ትንሽ ብትላት ደስ ይለኛል ሰሜውነት ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እነሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ አጀብ ነው አንተ አሳምሮ ፈጥሯት ማሩን ቀብቷት ይሄው ሰጣኛለ ለኔው ሟት ትብልኝ እስኪ ማዘን ሞራለሽ ናና
እንዲያውም ታዝማነሽ ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ የኔ ወንድም ማራሽ ምኑን ሰጠሽ የኔ ወንድም ማራሽ የኔ ወንድም ማራሽ የኔ ወንድም ማራሽ ረምኑን ሰጠሽ ረምኑን ሰጠሽ ኧረ ምኑን ሰጠሽ ረምኑን ሰጠሽ ረምኑን ሰጠሽ ረምኑን ሰጠሽ ኧረ ምኑን ሰጠሽ ረምኑን ሰጠሽ እኮ ሰው ነው ያለው እሱ እኮ ዝናቡን ነው ይሄ ዘፈን ፈርዶበት ዳለ ላይ ይደረፋ ማራለሽ ማራለሽ ናና እንዲያውም ጣዝማነሽ ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ የኔ ዓለም ማራለሽ 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 ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ ኧረ ምኑን ሰጠሽ አየይለው በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛው ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀረ የቀብሩም ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለህዝቡ ይስጥልን። በቃ ስሜ ደሳል በጣም ምን የምትለው ነገር አለ? ስንብት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን።
እግዚአብሔር ይመስገን።